ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዛሬ ኖላዊ ድራማ ላይ ይዤላችሁ መጥቻለሁ። ባለፈው ክፍል እንግዲህ ተምቹና ድንብላል እንግዲህ ተጣልተው ነበር። ምክንያቱም እንግዲህ ድንብላል ወደ ተምቹ ስትሄድ ለእነ ኖላዊ ሲነግራቸው ተደብቃ ሰምተው ነበረ። ተምቹም ተከትሏት ከሄደ እባክሽ አንቺ እንደሰማሽው አይደለም እኔ አንቺን ማጣት አልፈልግም ብሏን ነበር። እንዲሁም ደግሞ አሴር ተከትሏት ሄዶ እንግዲህ አሴርም ሁሉን ነገር ነግሯት ነበርና ድንብላልም እንግዲህ አሴርም እንዲሁም ደግሞ ተምቹን በነገሯት ነገር እንግዲህ ሁለቱን አምናቸዋለች። ሌላው እንግዲህ እንደምናየው ኤልያስ ነው። ኤልያስ እንግዲህ ሀናን ይወዳታን ያፈቅራታን እንዲሁም ደግሞ ለብዙ ዓመት ጠብቋን ነበረ። ነገር ግን ኤልያስ የሀናን ነገር መስማትም ማመንም ማየትም በጣም ከብዶታል። ምክንያቱም ያው እንደምታውቁት ፍቅር በጣም ከባድ ነው። ፍቅር እንግዲህ ለሚወዱት ሰው ያው ዋጋ መክፈል አለና ኤልያስ አሁን ያለበት ነገር በጣም ከባድ ነው። እንደዛም ሆኖ እንኳን ሀና ልትረዳው አልቻለችም። ሀና እንግዲህ 10 ጊዜ ኤዝራ ኤዝራ እያለች እንግዲህ ኤልያስን ዘወር ብላ አልተወችውም። ሀና እስኪ በእኔ ምክንያት ከሆነ እንደዚህ ሆነው ኤዝራን አልፈልግም ብላ ከኤልያስ ጋር መሆን ነበረባት። ነገር ግን እሷ ፍቅር ምን እንደሆነ ሊገባት አልቻለም። ጥሩ ጓደኛ ያው አያሳጣችውና እንግዲህ ኤልያስ ከደሴ ወደ አዲስ አበባ በመጣ ሰዓት ይሄ አሊ እንግዲህ አብሮት ወደ አዲስ አበባ ወደ ደሴ ሳይመለስ ሲቀር አሊ እንግዲህ ወደ አዲስ አበባ መጥቶ አሁን ላይ እንግዲህ አሊ ይሄ ኤላ በየሄደበቱ እንግዲህ እየተከተለ ነው። ምክንያቱም ጓደኛው አብሮ አደጉ ብዙ ነገሮች አብረው ስላሳለፉ ጓደኛው ምንም ነገር እንዲሆንበት ስለማይፈልግ አሲር እንግዲህ ለሀና ኤላ አብዷን ብሎ ነግሯት ስለነበረ እንግዲህ አሲርና ሀና እንግዲህ ወደ ይሄ ኤላ ወዳለበት እንግዲህ ይመጣሉ። እንግዲህ አሊ ደግሞ ጓደኛው እንደዛ በመሆኑ ተክዞ አንገቱን ደፍቶ ቁጭ ብሎ ነበር እና ሀናና አሲር እንግዲህ ይሄዱና አሊ ይሉታል። አሊም ይደነግጥና መታችኋን እንዴ ይላቸዋል። ሀናም አስመሳይ ናትና አዎ መተናን ትለዋለች። አሊም እንዴት ነሽ ሀንዬ ሲላት እንግዲህ ሀናም እግዚአብሔር ይመስገን ትለዋለች። አሊ እንዴት ነህ ስትለው አለው። አሊም አሲርን ወንድሜ አንተስ እንዴት ነህ ይለዋል። አሲርም እንዴት ነው ወንድም አለም ይለዋል። ሀናም ኤልያስ የት አለ ስትለው ይኸውልሽ ከዛ አለልሽ ይላታል። ሀናም የት አለ ትለዋለች። ይኸው ከዛ አይታይሽም እንዴ ሲላት ያነ ኤልያስ ነው እንዴ ስትለው አሊም አዎ ሀንዬ ጉዱኛ ይልሻለሁ ይላታል። የነገርከኝ ነገር እውነት ነው ማለት ነው? አሲርም አዎ ሀና ኤልያስ እንግዲህ እንዳየሽው ነው። ከዛ ሀና ወደ ኤልያስ ልትሄድ ስትል እንግዲህ አሲር እጇን ይይዝና ወደ ልትሄጅ ነው ይላታል። ወደ ኤልያስ ነው ትለዋለች። ምን ልታደርጊ ሲላት ሀናም ኤልያስ ይሄ አይገባውም ስትል አሲርም የሆነ ነገር ቢያደርግሽሳ ይላታል። አሊም ልፊ ቢልሽ ነው ሲላት ሀናም እንዴት ትለዋለች። ኤልያስ እኮ ማንንም አያስታውሰም ይላታል። እኔንም አላውቅህም ስላለኝ ነው ዝም ብዬ ቁጭ አልኩት። ሀናም እየቀለደ ነው ወይ ብላ አሲርን ትጠይቀዋለች። ምኑን ቀለድኩት የኔ እናት ይላታል። ማንንም አያስታውስም ይላታል። ሀና ታለቅሳለች። ኤሊዋ ወይም አሊዋ አሁን የሰበሰባቸው ነገር ናቸው የእሱ ዘመዶች ይላታል። ሀና ስታለቅስ አሲር ምን ሆነሻል ሲላት እንግዲህ ሀናም እኔ ነኝ እኮ ለዚህ ሁሉ የዳረኩት ትላለች። አሲርም ታዲያ አንቺ ምን ታደርጊያለሽ? እንደዚህ ሆነው በእኔ ምክንያት ነው። አሊም ይሄውልሽ ፈጣሪ የፈቀደው ነው የሚሆነው፣ አንቺ ምንም አላደረግሽም ይላታል። እስኪ ተመልከተው ኤልያስ እኮ እንደዚህ መሆን የሚገባው ልጅ አይደለም።
ፈጣሪ እኮ የሚወደውን ነው የሚፈትነው ይላታናል። እኛ ስለተጨነቅ ምንም የምንጨምረው ነገር የለም። ከዛ ሀና አሁን ምንድን ነው ማድረግ ያለብን ስትለው አሊም እንግዲህ እሱ የፈጠረው ጌታ ይራራለት እንጂ ይላል። አሊ እንግዲህ በጣም ተክዞ ቁጭ ብሏንና ከዛ እንግዲህ አሴርም አይዞህ አሊ ይለዋል። ኤላ እንደዚህ የሆነበት ምክንያት አንድና አንድ እንግዲህ በሀና ምክንያት ነው። ሀና እንግዲህ ከቄው ወይም ከነው የሚኖሩበት አካባቢ በሰላም እየኖረ ነበር። ከነገ ዛሬ ሀና አባቷን አሳክማ ከዛ በኋላ ትመጣለች፣ አብረን ተጋብተን ወልደን ከብደን እንኖራለን ብሎ ነበር የተቀመጠው። ነገር ግን ያቺ ጽዮን እንግዲህ ኤዝራን ለራሷ ለማድረግ ስለፈለገኝ ጽዮን ናት እንግዲህ ወደ አዲስ አበባ እና ስትለው እሱም ወደ አዲስ አበባ መጥቶ እንግዲህ የሀናን ጉድ የሰማው እና እንግዲህ ነገሩ ግራ ገብቶት ምክንያቱም ያልጠበቀው ነገር ስለሆነ ነው እንደዚህ የሆነው። ስለዚህ አንዳንድ ሰዎች እንግዲህ የሚወደንን ትተን የማይወደንን ስንከተል እንግዲህ ብዙ ዋጋ እንከፍላለን። አሊም እንግዲህ ኤላም እንደዚህ የሆነበት ምክንያት ሀናን ለብዙ አመት አምኗት ስላመናት ነበር እንግዲህ ለብዙ አመት እየጠበቃት የነበረው። ነገር ግን ሀና አቶ ኖላዊን አሳከመኝ። ኖላዊን ካሳከመኝ በኋላ እንግዲህ ቤተሰቦቿንም አገኘች። ከዛ በኋላ እንግዲህ ሌላ አዲስ ህይወት ጀመረች እና አሁን እየተጎዱ ያሉት እንግዲህ አሊና ኤልያስ ናቸው። አሊም እንግዲህ ጓደኛውን ትቼ አልሄድም ብሎ እሱም አብሮ እየተጎዳ ነው። ስለዚህ ማለት አብረን እማንቀጥል ከሆነ ሰዎችን ባንጎዳ ጥሩ ነበር። ሀናም ከመጀመሪያው ኤልያስን እማትፈልገው ከሆነ እንግዲህ እንደሚወዳት እንደሚያፈቅራት ታውቅ ነበር። ደውላ እኔ አልፈልግህም የራስክን ህይወት ኑር ማለት ትችል ነበረ። ለዚህ ሁሉ ተጠያቂዋ እንግዲህ ሀና እና ሀና ብቻ ነች። ሌላው እንግዲህ አቶ በቃሉ ነው። አቶ በቃሉ እንግዲህ የሜላትን ድርጅት ካከሰረ በኋላ እንግዲህ የሜላት ደንበኞች ወደሱ እንደሄዱለት አድርጓል እና እንደ አጋጣሚ እንግዲህ ቁጭ ብሎ ተላላኪዋ እንግዲህ ጽዮን ትመጣለች። እንዴት ነህ አለቃ ስትለው እሱም ደህና ነኝ የኔ ልጅ ስትል ሲላት እንግዲህ ያው አጉል ሰዓት አልመጣሁም አይደል ትለዋለች። ይኸውልሽ የመጣሽበት አጉል ነገር ሳይሆን የመጣሽበት ዋናው አላማ ነው ሲላት እሷም እንዴት ብላ ትጠይቀዋለች። የመጣሽልኝ ነገር ጥሩ ስሜት የሚፈጥር ከሆነ ጥሩ ሰዓት ላይ መጥተሻል። እንግዲህ ምላስ አቀባይ ስለሆነ ያው ወይዘሮ ባዩሽ ብሏት ይሄ እንግዲህ አቶ በቃሉ እንግዲህ ወይዘሮ ባዩሽን ካስወገደ በኋላ ይችል ደግሞ ሊጠቀምባት እንግዲህ በገንዘቡ አንጥቷል። እሷም እንግዲህ የነ ወይዘሮ ሜላት ምን እንደደረሱ ምን አዲስ ነገር እንዳለ ጠይቂ ስለተባለች ይሄ ወይዘሮ ባዩሽ ወይዘሮ ሜላትና ባለቤቷ ትንሽ ተጋጭተዋል ትለዋለች። ቃሉን ውይ ታዲያ ይሄ ነገር ከኔ ህይወት ጋር ምን ያገናኘዋል ይላታታል። እሱን አላቅም ብቻ ሜላትን ተከታታያት ስላልከኝ የሚጠቅመን ነገር መስሎኝ ነው ትላለች። እንግዲህ ሰው ሲያገኝ የማይደሰት እንዲሁም ደግሞ ሰው ሲወድቅ የሚደሰት እንግዲህ አንድና አንድ ያው ሸይጣን ብቻ ነው እና አቶ በቃሉ በወይዘሮ ሜላት እንግዲህ ሜላት የሴት ወንድ ናትና እሱም የድሉን ነው ሰርቶ የሚኖረው እሷም ደግሞ የድሏን ነበር ሰርታ የምትኖረው። ነገር ግን አቶ በቃሉ ማለት በጣም አስመሳይና የሆነ የተረገመ ሰውዬ ነው እና በወይዘሮ ሜላት እንግዲህ ድርጅት በጣም የወይዘሮ ሜላትን ድርጅት ለመጣል ያለው ተንኮል አይጣል ነው እና በአሁን ሰዓት እንግዲህ ሜሉና መስፍኔ መጣላት የለባቸውም ነበረ። ሁለቱ ሲጣሉ እንግዲህ በመሀላቸው ሶስተኛ ሰው ገብቶ እንግዲህ ጭራሽ ትዳራቸው ሊበተን ይችላል እና ሜሉ እንግዲህ መስፍኔን ይቅርታ ብላ እንግዲህ ያው ስላጠፋች ይቅርታ አድርግልኝ ብላ መስፍኔን መለመን አለባት።
ቃሉም እንግዲህ ቤቱ እኔ እሷን አልፈልጋትም፣ እኔ ድርጅቱን ነው እንጂ እሷ ከባሏ ጋር ተጣላች አልተጣላች አያገባኝም ይላታል። ይቅርታ አለቃ፣ ከዚህ በኋላ እንደ አይነት ነገር አይደገምም ትለዋለች። ይኸውልሽ ልጅ ቤቴ አንድ ነገር ልንገርሽ፣ የሜላትና የባሏ መጣላት የተለመደ ነው። ቤቲም እንግዲህ አለቃ ያሁኑ ጸባቸው እንኳ እንደዛ አይመስለኝም ትለዋለች። ቃሉም እንዴት ሲላት እንግዲህ ቤቲም እንግዲህ ይሄውልህ ባሏ ተጣልቶ ከቤት መኖር ትቶ ከሆቴል ከመኖር ከጀመረ ቆየ ትለዋለች። እና ደግሞ ወደ ቤት መመለስ ሳይሆን ወደ ሌላ ሀገር ሄዶ መኖር ነው የሚፈልገው እና ይሄ መድረሻ ማን ነው ይሄ መረጃ ደርሶኛል ትለዋለች። ቃሉም ይደሰታል። ምክንያቱም ሜላትና መስፍኔ እንድጣሉም ስለሚፈልግ እኮ በበርበሬ እንደተሰራ ሽሮ ቀለል አድርገሽ ነው ተጣሉ ብለሽ የነገርሽኝ። እንግዲህ አቶ በቃሉ እንግዲህ ይችን ቤቲን እንግዲህ ከመስፍኔ ጋር እንድትሄጂ ይላታል። አሁን ይሄ ወርቅ ስራ ነው ላንቺ የተገኘልሽ ይላታል። ቤቲም እንግዲህ አይ ሰውየው ዋዛ ቀላል አይደለም ትለዋለች። ምክንያቱም እንግዲህ ቤቲና አቶ መስፍኔ እንግዲህ ይቺ ቤቲ አቶ መስፍኔ ካለበት ቦታ ብትሄድ ድንገት ሜላት እንኳን ብትሄድ እንግዲህ ያው ሁለቱ እንግዲህ ዳግመኛ ላይገናኙ እንግዲህ ሊጣሉ ይችላሉ። ስለዚህ የአቶ በቃሉ ነገር መቼም ያው ሊሳካለት አይችልም እና እንግዲህ ወይዘሮ ሜላትም ሆነ አቶ መስፍኔ መጣላት የለባቸውም። አብረው ሆነው ችግራቸውን መፍታት አለባቸው። ሌላው እንግዲህ አስቱ ነች። አስቱ እንግዲህ ሜሉን እንግዲህ መስፍኔ ትዶ ነው ብላ ስትጠይቃት እንግዲህ ሜሉ ምን ትመልስ? አትቆጭ እንጂ እማዬ ስትል እንግዲህ አስቱም ምን ያደናብርሻል? መስፍኔ የት ሄዶ ነው ንገሪ ትላታለች። ሜሉም በፍርሃት እየተንቀጠቀጠች ያው ለስራ እኮ ወደ ክፍለ ሀገር ሄዶ ነው ትላታለች። አስቱም መቼ ስትላት ሜሉም ያው ትንሽ ቆይቷን ትላታለች። እና ታዲያ አይመለስም ስትላት ሜሉም መንጣትማ ያው ይመጣል ግን ደግሞ ትንሽ የሚቆይ ይመስለኛል። እንግዲህ የሜላት ወሬ ስላልጣማት እንግዲህ ሜላት እየዋሸሽ ነው አይደል ትላታለች። ሜሉም ደግሞ ለምንድን ነው የማዋሸው? ነገሩ እኔ ሳስበው ግን እየዋሸሽ ነው፣ ነገሩ እንደዛ አይደለም ትላታለች። ሜላትም እና ታዲያ ምንድን ነው የሚመስለኝ ስትላት አስቱም እኔ አላቅም ብቻ የሆነ ነገር ያለ ይመስለኛል። ለምን እንደዛ ሽማዬ ስትላት እንግዲህ አስቱም ስልክ እንኳ ስትደዋወል እኮ ሰምቻችሁ አላቅም። ሜሉም እማዬ ደግሞ የኔ ነገር መቼም እኮ ተውጦልሽ አያውቅም አይደል ትላታለች። አስቱም ሆ ሜላት እያወኩሽ እንዴት ነው የሚዋጥልኝ? ሜሉም እንደውም ልሂድ ከዛው ምኝታ ቤቴ ቁጭ ብቀመጥ ይሻለኛል ትላለች። አስቱም በቁጣ እያናገርኩሽ ወደይ ነው የምትሄጂው ስትል ሜሉም እማዬ እናንቺ እኮ ተነጋግረን መግባባት ካቃተን በጣም ቆይተናል እና ስትላት ሜሉም እማዬ አሁን እኔ ይሁን ምንም ነገር ብለሽ ስለማታምኝ ስለዚህ በሄድ ይሻለኛል ትላታለች። ምን አይነቷ ግን ሰላም የማይወድልሽ ልጅ ነች ትላታለች። እንግዲህ ወይዘሮ አስቱ እንግዲህ ማለት መስፍኔን በጣም ነው የምትወደው። ምክንያቱም የልጇ ባል ልጇ ብቻዋን እንድትሆንባት አትፈልገውም። መስፍኔ ደግሞ እንግዲህ አስቱን የሆነ ነገር ሲፈጠር ደውሎ ነው ልክ እንደ እናቱ የሚነግራት እና ሜላት ቁጡ ቸኳላ እንደሆነችም አስቱ በደንብ ታውቃለች። ሌላኛዋ እንግዲህ አልቃሻዋ ሀና ነች። ሀና እንግዲህ በኤልያስን ባየችው ነገር እንግዲህ ጥፋቷን አምና እያለቀሰይ ወደ ቤት ትሄዳለች። ምላሴም ግራ ስለገባው ሀና ሲላት እንግዲህ እሷም ምላሴ ምንም ነገር እንዳትለኝ ትለዋለች። ሆነሻን ሲላት ሀናም ምንም አልሆንኩኝ ትለዋለች። ምንም ነገር ሳትሆኝ ነው እንዴ የምታለቅሽው? ሀናም ከፍቶኝ ነው ትለዋለች። ምላሴም ምን ሆና ነው የከፋሽ ሲላት እንግዲህ ሀናም እኔም ራሴ ምን እንደሆንኩኝ አላውቅም። ሌላው እንግዲህ አሊና አሲር ቁጭ ብለው ኤላን እየጠበቁ ነበርና
ምላሴ ማን አሴርም እየመሸ እኮ ነው ይላል። ታዲያ ምን እናድርግ እያሉ እንግዲህ ኤላም ወደ አንድ አካባቢ ጠጋ ብሎ ቁጭላን አሊም ወይ እንዴት ደስ ይላል ይለዋል። አሴርም ምን እንዴት ይለዋል። ወላሂ እየተመለሰልን ነው፣ ሲመለስለት እንቅልፍ ነው የሚለው ይለዋል። እዛ ይደነግጡና ናስኪ እንሂድ ብለው አሊና አሴር ወደ ኤላ ይሄዳል። እዛ እንግዲህ አሊና አሴር እንግዲህ ደግፈው ተሸክመው ወደ ቤት ይዘውት ይሄዳሉ። ቤት እንግዲህ አቶ በቃሉ ስለ ላካት እንግዲህ መስፍኔ ወዳለበት ትሄድና ቁጭ ትላለች። ወዳው በቃሉ ይደውልላታል። እንዴት ነህ? እንዴት አመሸህ አለቃ ትለዋለች። እሺ ሰውየውን አግኝቼዋለሁ ስትለው በቃሉም የት ነው ያገኘሽው ይላታል። ጠጥ ቤት ትለዋለች። እና እንዴት ነው ብሎ ሲጠይቃት እሷም አልጠየኩትም ትላለች። እንግዲህ መስፍኔ ደግሞ ደስ የሚለው ነገር መጠጥ አይጠጣም። ውሃ በሃይላንድ ይዞ ነው እንግዲህ ተክዞ ብቻውን ቁጭ ብሎ ያየች። እንዴት ነው ስታዩ ሲላት እንግዲህ ቃልም ይቼ ቤትም እንግዲህ አቋኑ ሳየው ግን ከሚስቱ ጋር የተለያየ ሳይሆን የሆነ ሰው በጉጉት የሚጠብቅ ነው የሚመስለው ትለዋለች። በቃሉም ይኸውልሽ አንቺ ሂጂና አናግሪው ሲላት ቤትም አለቃ ይህ ሀሳብ የሚመስል አይመስለኝም ስትለው በቃሉም እንዴት ይላል። እንግዲህ አቶ በቃሉ ሲጀመር በጣም ትልቅ ሰውዬ ናቸው። ነገር ግን ለገንዘብ ብለው እንግዲህ የወይዘሮ ሜላትን ድርጅት እንደዚህ ማድረግ የለበትም። ሲቀጥል ደግሞ ባልና ሚስቱን ደግሞ ማጣላትም የለበትም ሲሆን ዋሽቶ ማስታረቅ ነው ያለበት። እንግዲህ ባዩሽን እንግዲህ ብዙ በድሏት በመጨረሻ እንግዲህ ባዩሽን እንግዲህ እስከ ወዳኛው አሰናብቷታል። አሁንም ይችን ቤቲን እንግዲህ ከተጠቀመበት በኋላ ሚስጥሩ እንዳይወጣበት ሊያሰናብታት ይችላል። ስለዚህ ቤቲ ጎበዝ ከሆነች እንግዲህ በቃሉ የሚሰራውን በሙሉ ብትናገር ጥሩ ነበር። ሌላዋ አስቱ ናት። አስቱ እንግዲህ ወደ ሀና ስትሄድ እንግዲህ የኔ ድንቡሽቡሽ ስትላት እንግዲህ ሀናን መጣሽ እንዲያየቴ ስትላት አሁን መጣው በቃ አንቺ ከመጣሽማ ልሄድ ስትላት አስቱም ወደይን ነው የምትሄጂው ስትል እኔ ወደማዬ ልሄድ ያው ሰላም ስለምትመጣ ስትል አስቱም ሰላምንማ አባረሪያታለሁ ስትል ሀናም ወደይን ያባረርሻት ስትል ያው እኔ ጋር እንዳትመጣ እዚህ ከልጄ ጋር ነው የማድረው ብዬ ነግሬያታለሁ ትላታለች። ሌላው እንግዲህ አሴርና አሊ እንዲሁም ኤላ አብረው ቁጭ ብለው እኔ የምልህ አሊ ልብሴ ምን ሆኖ ነው እንደዚህ የሚቆሽሽ ይለዋል። እንግዲህ አሊ ሲያብድ ራሱን ስለሚያውቅ ምን እንደተፈጠረ ራሱም አያስታውስም። አቧራውና ምን አዲስ አበባ እኮ እንደሆነ በየቦታው ተቆፋፍሯን ይለዋል። እንግዲህ አሴር የሆነ ነገር ኤላን እንዳይለው ማነህ ወንድሜ ያልገባህን ነገር ዝም ብለህ ማዳመጥ ነው ይለዋል። አሴርም ሳይገባኝ እንዴት ነው የማዳመጠው? አሊም ዝም ብለህ ነው ማዳመጥ ያለብህ ሲለው እንግዲህ ኤላም አይ አሊ አሴርን አታውቀውም ማለት ይለዋል። ጆሮ በባህሪው የማይመለከተውን ነገር አያስብም። አሴርም የኔኔ ነገርማ ታስታውሳለህ ሲለው እንግዲህ ኤላም ምን ያንተን ብቻ የአሊንም አስታውሳለሁ። አሊ ታስታውሳለህ? ስንተኛ ክፍል ነበር ተጣልተን የቀረ ነው? አሊም 5ኛ ክፍል ይመስለኛል። ላም አያይ አስታውስኩ መሰል 4ኛ ክፍል ይመስለኛል። ያኔ በደንብ እንቀራረብ ነበር። ከስንት ዓመታት የተፈጠረውን ነገር እያስታወስክ እንደነው ከትንሽ ሰዓታት የተፈጠረውን በሙሉ የማታስታውሰው ይሏል። ላም ማነ አሊም አንተ ልጅ ምን ሆነሃል? አሁን ዝም ብላችሁ ምግቡን እንብላ ይላቸዋል። እንግዲህ ወደ ምላሴ ስትሄድ እንደ ምላሴ አልተኛህም እንደ ስትለው ምላሴም በየት በኩል ልተኛ ይላታል። ሜሉም ለምን ገና አሁን ገና አይደለም እንዴ ሰላም ወደ አንቺ የመጣችው ይላታል። ደግሞ ሰላም ምን አደረገች ስትለው ምላሴም እንግዲህ ፊልም እያየች እየሳቀች ነው። ሜሉም መቼም የእሷን ነገር ታውቆ የለ ስትለው ምላሴን አዎ እሱማ አውቃለሁ፣ ግን አንቺ ምን ልትሰሪ ነው የመጣሽው አሁን
ሜሉም ምላሴ የሆነ ነገር ላናግር ነበር የመጣሁት። ምላሴም እሺ ምንድን ነው እማዬ ይላታል። ሜሉም አባትህን ላገኘው ፈልጌ ነበረ። ምላሴም ምን ለምን ሲላት፣ ሜሉም እንግዲህ ልለምነው ትላለች። ምክንያቱም ሜሉ እንግዲህ ያው በእርግጥ ስለተናደደች እንግዲህ መስፍኔን እንግዲህ የማይናገር ነገር ተናግራ እንግዲህ አስከፍቷል። እስከዛሬ መስፍኔ ልትናገረው ምንም መስሎ አይታየውም ነበር። አሁን ግን ያው የማይሆን አንዳንድ ቃላቶችን እንግዲህ ስለተናገረችው በሜሉ እንግዲህ ተስፋ ቆርጦባታል። ከእግሩ ወድቄ እለምነዋለሁ ስትል ምላሴም ምንድን ነው የምትለምኘው ሲላት እንግዲህ ወደ ቤቱ እንድመለስ ትለዋለች። ምላሴም እማዬ አንቺ ተቸነፍሽ ማለት ነው ሲላት እንግዲህ ሜሉም ምላሴ የምን መቸነፍ ነው የምታወራው ትለዋለች። እኔና መስፍኔ የያዝነው እኮ ፉክክር አይደለም። ምላሴም አይ ማለቴ ይቅርታ ልትጠይቂ ነው እንዴ ልልሽ ፈልጌ ነው። ይቅርታ ምናምን አይደለም ትለዋለች። ምላሴም እና ታዲያ ወደ ቤት እንዴት ነው እንዲመጣ የምታደርጊው ሲላት ሜሉም ማለት ያው እለምነዋለሁኝ ችግር የለውም ትላለች። ምላሴም ለምን ትለምኘዋለሽ እሱ እኮ በቃይ ብሏን ይላታል። እማዬ ይህን ነገር ከሰማች ጥሩ ነገር አይፈጠርም። ምላሴም ማለት ሲላት እንግዲህ ሜሉም እማዬ እኮ መስፍን የት ሄዶ ነው እያለች መጠየቅ እየጠየቀች ነው። እና ታዲያ አያቴ ስላለች ነው እንዲመጣ የፈለግሽው? እማዬን ታውቃታለህ አይደለ? ያው ጸባችንን ከሰማች አስሬ ልግረፋችሁ ማለቷ እኮ አይቀርም። ራሴም ያው አባዬ እሺ እንደማይልሽ መቼም ከዚህ ቀደም ነግሬሻለሁ አይደል ይላል። ሜሉም በመስፍኔ ተስፋ ገና አልቆረጠችምና አይ እማዬ መታለች ስላልኩት ያው ይመጣል። ታዲያ ከኔ ምንድን ነው የምትፈልጊ ብሎ ይጠይቃታል። አባትህ ካለበት ሆቴል እንድታሳየኝ ፈልጌ። ራሴም አይ ለምግብ የሚመገብበት ካፌ አለ ለምን ከዛ አልወስድሽም ይላታል። ሜሉም እንግዲህ የትም ይሁን የትም እኔ እሱን ማገኘት ብቻ ነው የምፈልገው። ራሴም እንግዲህ በሜሉ ሀሳብ ይስማማና እሺ በቃ እማዬ ነገ እወስድሻለሁ ይላታል። ሌላዋ እንግዲህ ቤቲ ነች ለቃሉ ምላስ አቀባይ እንግዲህ ወደ በቃሉ ትሄዳለች። እሺ ያንን ፉዞ እንዴት አገኘሽው ሲላት እንግዲህ ያው አንተ እንዳልከኝም ባይሆን አግኝቸዋለሁ ትለዋለች። አንድ ሰው እንግዲህ ጸባይኛ ዝምተኛ ከሆነ እንግዲህ ያው እንደ ፉዞና እንደ ጅል ነው የሚታየው። መስፍኔ ደግሞ በጣም ሲበዛ የዋህና ገራገር ሰውዬ ነው። አቶ በቃሉ ደግሞ የሆነ ብልጣብልጥ እንዲሁም ደግሞ የሰውን ገንዘብ ለመውሰድ የሚስገበገብ ሰውዬ ነው። አስቴር እንግዲህ እንግዲህ ሜላትና መስፍኔ ምን ችግር እንደገጠማቸው ተጣልተው እንደሆነ ንገሬ ብትለው ምላሴም አይ አያቴ አልነግርሽም ብሎ እንግዲህ ዝም ብሏታን። ምላሴም እንግዲህ ሁሉን ነገር እንደተጣሉ መናገር አለበት ብለን እናስባለን። እና እንግዲህ ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን፣ ይጠብቃቸው፣ ወጥቶ ከመቅረትም ይጠብቀን እና እናመሰግናለን። ባይ ባይ ቻው።